ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳያችን ደግሞ እንለፍ። የቼልሲን ጉዳይ እንመልከት። ሊያም ሮሲነር በቼልሲ ጨዋታዎችን ማሸነፍ ጀምሯል። ይህ አሰልጣኝ እንግዲህ ወደ ቼልሲ ከመጣ በኋላ የቼልሲ ውጤት በግልጽ እንደተሻሻለ እየተመለከትን ነው የምንገኘው። ነገር ግን ከሜዳ ውጭ ያሉ ብያኔዎችን ማሸነፍ ያለበት ይመስላል። ይሄ ደግሞ በቼልሲ ቤት ከባድ ነውና እናንሳኝ ጉዳይ። ሊያም ሮሲነር ኃላፊነት ከተረከበ በኋላ በተለይ ሜዳ ውስጥ በውጤት በሁለቱ የአርሰናል ጨዋታዎች በሊግ ካፕ የደርሶ መልስ የግማሽ ፍጻሜዎች ጨዋታዎች ካልሆነ በስተቀር የተቀሩትን ጨዋታዎች በሙሉ አሸንፏል። በእርግጥ አንዳንዶቹ የተጋጣሚዎቹ መጠን ለምሳሌ በዚህ ሳምንት መጨረሻ ከበርንሌ ጋር መሰለኝ የሚጫወቱት ፓፎስን፣ ሃል ሲቲን፣ ቻልተን አትሌቲክን እንዲህ አይነት ቡድኖች ማሸነፉ ምናልባት በኃላፊነቱን ሲጀምር ቀለል ባሉ ጨዋታዎች ጀምሯል ሊባል ይሆናል። ግን የራሱን ጠንካራ ታክቲክ አይደንቲቲ ቡድኑ ላይ መጨመር ደግሞ ችሏል። በውድድር ዘመን መሀል ኃላፊነት የሚረከብ አሰልጣኝ፣ በተለይ በአውሮፓ ውድድር የሚሳተፍን ቡድን የሚረከብ አሰልጣኝ በቂ ልምምድ ጊዜ አይኖረውም። ሊያም ሮሲነር ራሱን በጠቅላላውም ከጨዋታ ስታይል ጋር ከሞላ ጎደል ከማሬስካ ጋር ተመሳሳይ ነን፣ ትልቅ ታክቲካዊ አብዮት ማስነሳት የሚያስፈልገኝ አይመስለኝም፣ እዚህ ቡድን ውስጥ ተመሳሳይ ታክቲካል አይደንቲቲ ስለሆነ ያለን ብሎ በአሁን ድረስ አንዳንድ ጨዋታዎች ላይ ቡድኑ ጥሩ ስለመጫወቱ ሲናገር ለራሱ ክሬዲት ከመስጠት ይልቅ በዚህ ጉዳይ ላይ ማለት በተጋነነ ሁኔታ ራስን ማወደስ ማለት ሳይሆን ግን ምንም ክሬዲት የመውሰድ ፍላጎት አታይበትም። የቀደሙትን አሰልጣኝ ኤንዞ ማሬስካን ሲያደንቀው ሰማለሁ ብዙ ጊዜ። በደንብ የተዘጋጀ ቡድን የተረከብኩት ይላል። ከዛ ሙሉ ደግሞ ለተጫዋቾች ክሬዲት የመስጠት ቴንደንሲ፣ እንደዚህ አይነት ዝንባሌ ያለው አሰልጣኝ ለራሱ ብዙ ክሬዲት ሲሰጥ አልሰማውም ፕሬስ ኮንፈረንሶቹ ላይ እና በተለይ ደግሞ ቢልድ አፑ ላይ በግልጽ የሚታይ ቡድኖች በተለያየ ሁኔታ ቢልድ ያደርጋሉ። በ3-2 ቢልድ የሚያደርጓሉ። የመጀመሪያው ቢልድ አፕ ፌዝ ላይ 3 ከኋላ ያሉ ተጫዋቾች ከፊት 2 ተጫዋቾች፣ አንዳንድ ጊዜ አንዳንድ ቡድኖች ከኋላ በ2 ይጀምራሉ ቀጥለው 3። እሱ ከኋላ ሲጀምር በቦክስ ነው የሚጀምረው 2-2 ከኋላ 2 ተጫዋቾች ቀጥለው 2 ተጫዋቾች። ከዛ ፕሬሲንግ ኢንቫይት ያደርጋል የተጋጣሚን ቡድን ከነሱ ጀርባ አንድ ነጻ ተጫዋች ብዙ ጊዜ 10 ቁጥር ፓልመር ሲኖል ፓልመር ያንን ስፔስ እንዲቆጣጠር ያደርጋል። ከዛ ጌሙ ይፍታታል። ፓልመር ኮኔክተር ነው፣ ከኋላ ሯጭ አለ እና በግልጽ የሚታይ የቢልድ አፕ ፓተርን አለው። ለምሳሌ የሚታይ የአሰልጣኙን የእጅ ስራ የምታይባቸው ውጤቶቹ የገጠማቸው ቡድኖች ማንም ይሁን ግን እንደ አይደንቲቲ ግን ጠንካራ ታክቲካል አይደንቲቲ ያለው አሰልጣኝ እንደሆነ አሳይቷል። በትልቅ ደረጃ ዋንጫዎች ያሸነፈ ኃላፊነት ውስጥ ሆኖ አይቆይ እንጂ ባለፈው አንድ ቼልሲ ደጋፊዎች በተለይ እኔ የዛሬ 7-8-9 ዓመት ስካይ ላይ የቀረበ ይሰጣቸው የነበሩ ትንተናዎች የጨዋታ ዕለት ትንተና አይደለም ብዙ ይሰጥ የነበረው በአብዛኛው ዲቤቶች ላይ ነበር ይሳተፍ የነበረውና በነዛ ዲቤቶች ላይ ከኤማ ሄይስ ጋር ከዲዮን ደብሊን ጋር ከሌሎች ከፍተኛ ልምድ ካላቸው ሰዎች ጋር ሲናገር በጣም ኢንሳይትፉል ሆኖ የምትሰሚው እሱ ራሱም ሲናገር አባቴ በአብዛኛው ለአውሮፓ እግር ኳስ ኤክስፖዝድ እንደሆን አድርጎኛል። አባትየው ራሱ ተጫዋች ነበር፣ አሰልጣኝ ነበር። ለዛ ኤክስፖዝድ እንደሆን ያንን የሳኪን ሚላንን እንዳጠና ያንን የቫንሃልን አያክስ እንዳጠና አድርጎኛል ይላል። ጓርዲዮላን ደግሞ የኔ ሂሮ ነው ይላል። የቼልሲ አሰልጣኝ ሆኜም ያንን ስናገር ብዙ አልሸማቀቅም ብሏል። ያው ተፎካካሪ ስለሆኑ አንድ ሊግ ውስጥ ያሉ ስለሆኑ ሁለት ትልልቅ ክለቦች ስለሆኑ እና የበለጠ እንደዚህ አይነት ከሌሎች ብሪታንያን አሰልጣኞች ከሌሎች እንግሊዛውያን አሰልጣኞች የበለጠ በኮንቲኔንታል እግር ኳስ ላይ ፋሲኔሽን እንዳለው የሚያሳይ ነው እና ማየት አለብን። የሆነ ጠቅላላ ድምዳሜ ላይ ለመድረስ ተጨማሪ ጊዜ መጠበቅ አለብን። አሁን በሊጉ ለቻምፒየንስ ሊግ ቦታ ነው እየተፎካከረ ያለው። ትናንትና የነበረው ፕሬስ ኮንፈረንስ ላይ ጆዜ ሞሪኞን ወርፏል። በቀደም የሰጡት አስተያየት ያው ሪያክሽኑን የሚገርም ሪያክሽን የነበረው ከዛ
ቻምፒየንስ ሊግ ጨዋታ በኋላ በተለይ በእንግሊዝ ሰርተው ስለሚያውቁ ደግሞ እሱ ጥቁር ስለሆነ በነገሩ ላይ በጣም ሴንሲቲቭ ነው። ስለዚህ ለእኔ ማንኛውም አሰልጣኝ፣ ማንኛውም ተጫዋች፣ ማንኛውም አንድ ክለብ ውስጥ ያለ ሰው ትንሽ ፍለርት ካደረገ ከዘረኝነት ጋር ለእኔ ማሰልጠን የለበትም ነው የምለው አለ። እንደዚህ አይነት ተቀባይነት የለውም። የሆነ ሰው ስለመጣበት ዲፌንድ ለማድረግ መሞከር የለበትም ብሎ ጠንካራ የሆነ ግን ሴንሲቲቭ ስለሆነ በኋላ አነሳዋለሁ። ለጥቁር አሰልጣኞች በጣም አስቸጋሪ ነው። ማንቸስተር ዩናይትድን ጥቁር አሰልጣኝ አሰልጥኖት አያውቅም። አርሰናልን ጥቁር አሰልጣኝ አሰልጥኖት አያውቅም። ሊቨርፑልን ጥቁር አሰልጣኝ አሰልጥኖት አያውቅም። ማንቸስተር ሲቲን ጥቁር አሰልጣኝ አሰልጥኖት አያውቅም። ሪያል ማድሪድን ጥቁር አሰልጣኝ አሰልጥኖት አያውቅም። ባርሴሎናን ጥቁር አሰልጣኝ ራይካርድ አሰልጥኖታል። ኦኬ፣ ግን በጣም ሬር ነው በትልቅ ደረጃ። የሌሎች አውሮፓ በሙሉ ሊሄድበት ይችላል። በጣም ሬር ነው ሮሲኛ አይነት ሰዎችን፣ ኮምፓኒ አይነት ሰዎችን ማሰልጠን። ስለዚህ እግር ኳስ ውስጥ ያለውን በተለይ ከፍ እያለ ሲመጣ ሃይራርኪው አሰልጣኝ ለመሆን ለምሳሌ 43% የሚሆኑት የፕሪሚየር ሊግ ተጫዋቾች ጥቁሮች ናቸው። 43% የሚሆኑት ስንት አሰልጣኝ አለ? 2 መሰለኝ። ኑኖ ኤስፔሪቶ ሳንቶ እና ሊያም ሮሲኝ። ጥቁር አሰልጣኝ ጭራሽ አታይ ፕሪሚየር ሊግ ውስጥ። ይሄ ደግሞ በመላው አውሮፓ ያለ ችግር ነው። ስለዚህ ይሄንን ሲስተማቲክ የሆነ በቦርድ ሩም ደረጃ ደግሞ ያንሳል። በአሰልጣኝነት 3 ወይ 4% ቢሆኑ ነው። በቦርድ ሩም ደረጃ በ1% አይሞሉም ጥቁሮች። ለጉልበታቸው ነው የሚፈለጉት በአብዛኛው ስለሚሮጡ ጉልበት እስካለ ድረስ ብቻ ነው የሚፈለጉት። ለነገሩ በጣም ሴንሲቲቭ ነው። ነጥብ እሱ አይደለም አክቹሊ፣ ግን የቻምፒየንስ ሊግ ቦታን ማግኘት ከየትኛውም ሲዝን በላይ አስቸጋሪ ነው። ምክንያቱም በእኔ ግምት ፕሪሚየር ሊግ ከየትኛውም ጊዜ በላይ በጣም ኮምፒቲቲቭ ነው የሚል አስተያየት ሰጥቷል። እኔ ማንሳት የፈለግኩት ግን ምንድን ነው ሊያም ሮሲኛ ኃላፊነቱን ከተረከበበት ጊዜ ጀምሮ ለምሳሌ አንድ አግባብ የሚመስለኝ ትችት አለ። አሰልጣኙን ሳይሆን የቼልሲ ሰዎችን ቼልሲ መቅጠር ያለበት ቤስት ኢን ቢዝነስ ነው፣ ቤስት ኢን ኳሊቲ ነው ብሎ የሚያምን ሰው ይኖራል ለምሳሌ። እና ያንን አምቢሽን የሚመጥን ቼልሲ ፕሪሚየር ሊጎች ለማሸነፍ፣ ቻምፒየንስ ሊግ ለማሸነፍ፣ ለትልልቆቹ ዋንጫዎች ለመፎካከር የሚያስችል አሰልጣኝ፣ ለዛ የሚሆን ሲቪ ያለው አሰልጣኝ ነው መቅጠር ያለበት ብሎ አንድ ሰው ሊያምን ይችላል። ሊያም ሮሲኛ ያ ሲቪ የለውም። በፕሪሚየር ሊግ ለምሳሌ አሰልጥኖ አያውቅም። በፕሪሚየር ሊግ በትልቅ ደረጃ የመጫወትም ታሪክ የለውም። ያ ሌጀንደሪ ስታተስ ለምሳሌ የለውም። እሱ ለአሰልጣኝነት ሊያበቃ ይገባል ማለት አይደለም፣ ግን ሎ ፕሮፋይል ተጫዋች ነው የነበረው። የሃል ሲቲ፣ የፉልሃም፣ የሪዲንግ፣ የብራይተን አይነት ተጫዋች ነው የነበረው። ብዙ ጊዜም በፕሪሚየር ሊግ ያልተጫወተባቸው አመታት ነበሩ። ለቼልሲ ተጫውቶ ማያውቅም። በአውሮፓ ውድድር ተጫውቶ ማያውቅም። ለብሔራዊ ቡድን ተጫውቶ ማያውቅም። ስለዚህ እንደ ተጫዋች ሎ ፕሮፋይል ተጫዋች ነበር። እንደ አሰልጣኝነት የሩኒ ምክትል ነበር። የሃል ሲቲ አሰልጣኝ ነው የነበረው። ሃል ሲቲ በቻምፒየንሺፕ ነው የነበረው። ከዛ ወደ ፈረንሳይ ሄደ። የስትራስቡር አሰልጣኝ ነበር። አሁን ይሄ ሰው ሲቪን መሰረት ያደረገ ቅጥር ከሆነ በእርግጥ ማሬስካም ተመሳሳይ ነው። ማሬስካስ ቢሆን ሌስተርን አይደለም ያሰለጠነው፣ የጓርዲዮላ ምክትል ሆኖ ሰርቷል። ሜቢ እሱ ትልቅ ፋክተር ሊሆን ይችላል። ግን ከሌስተር ሲቲ አሰልጣኝነት በቻምፒየንሺፕ ከማሰልጠን ፓርማን በሴሪቢ ከማሰልጠን ነው የቼልሲ ኃላፊነትን የተረከቡ። እሱም በጊዜው ክርክር ነበር። ይህንን ሀሳብ የሚያነሱ ሰዎች ተሳስተዋል ልል አልችልም። ቼልሲ መቅጠር ያለበት ጥሩ ሲቪ ያለው አሰልጣኝ ነው ብለው ስለሚያምኑ አሁን ካሉ አሰልጣኞች መካከል በቃ እንደዚህ አይነት ትራክ ሬከርድ ያለው አሰልጣኝ ነው መቅጠር ያለብን ብለው ሊያምኑ ይችላሉ። ግን ማሬስካን በተመለከተ ግን በእንግሊዝ ለምሳሌ ኦቨርላፕ ላይ ሰሞኑን ጄሚ ካራገር አንድ አስተያየት ሰጥቶ ነበር። እሱን በተመለከተ እኔ እንጃ እኔ ፕሬስ ኮንፈረንስ ላይ ሳየው አክት ያደርጋል በቃ የሚናገርበት መንገድ ምናምን። አሁን ይሄ ከማሰልጠን ችሎታ ጋር የሚገናኝ አስተያየት አይደለም። መነጽር በማረጉ የኮርፖሬት ሰው ይመስላል የሚሉ ሰዎች አሉ። ሬር ስለሆነ መሰለኝ መነጽር የሚያደርግ አሰልጣኝ ክሎፕ ናቸው ፌመስ። ቬንገር መጀመሪያ አካባቢ ፈርጉሰን መነጽር ያደርጋሉ። ግን አሁን እሱን ከዛ ደግሞ ይሄ እነሱ ክሪንጂ የሚሉት ነገር አለ። ሲናገር መደበኛ የእግር ኳስ ተርሚኖሎጂ አይጠቀምም። የሆነ የኮርፖሬት ሰው ነው የሚመስለው። ቼልሲ ውስጥም የኮርፖሬት ሜንታሊቲ አለ። አሁን ለእኔ ሜዳ ውስጥ ከሚሰራው ጉዳይ ጋር በቀጥታ የሚገናኝ አይደለም። እንዲያውም ባለፈው በኤምኬኤም ስቴዲየም ነበር ቼልሲ የኤፍኤ ካፕ የአራተኛ ዙር ወደ አምስተኛው ዙር ያሳለፋቸውን ውጤት ያገኙት እና የቀድሞ ቡድኑን ሃል ሲቲን በተጫዋችነት ተጫውቷል። ለሃል ሲቲ በአሰልጣኝነትም የዋና አሰልጣኝነት ኃላፊነትን የጀመረው በሃል ሲቲ አሰልጣኝነት ነው። ከዚያ ስቴዲየም ውስጥ ስሙ ይዘመር ነበር እየተነሳ ቡድኑ 4-0 አሸንፏል። የምትገምችው የቼልሲ አሰልጣኝ ስለሆነ የቼልሲ ትራቭሊንግ ደጋፊዎች ጨዋታውን ለማየት የተጓዙት ደጋፊዎች እያሸነፈላቸው የነበረውን አሰልጣኝ የሊያም ሮሲኛን ስም
እየጠቀሱ ይዘምራሉ ብለሽ ነው የምትገምጪው። ግን በስቴዲየሙ 3/4 ተመልካች ታዳሚ ይዘመር የነበረው የሊያም ሮሲኝ ስም እየተጠቀሰ በሃል ሲቲ በባለሜዳው ቡድን ደጋፊዎች ነው እና ሊያም 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 እያሉ ከዛ እጅህን ደግሞ እስቲ ለሰላምታ እንዲዘርጋለን ዌቭ አርጋ እንዴ እያሉ ይጠይቁት ነበር እና በጠየቁት ቁጥር ዞር እያለ እጁን ወደ እነሱ ለሰላምታ ያውለበለብ ነበር። አንዳንድ በጣም በክሎዝ የተወሰዱ የካሜራ ምስሎችን ካየሽ በጣም ኢሞሽናል ይመስል ነበር። የተጋጣሚ ቡድን አሰልጣኝ ሆኖ ነው የመጣው፣ ግን የክለቡ ባለቤት አቹን ይላሻል ይባላሉ። ከኃላፊነት የተነሳበት መንገድ እሳቸው ይሄ ስታይል ሜቢ ለባርሰሎና ሊሰራ ይችላል፣ ትልልቅ የፕሪሚየር ሊግ ቡድኖች ሊሰራ ይችላል፣ እኔ እንደዚህ ስሎ የሆነ አጫወት አልፈልግም ብለው ነው ከኃላፊነት ያነሱት። በዚህ ብዙ የሃል ሲቲ ደጋፊዎች ደስተኞች አልነበሩም። በጣም እንደሚወደድ ግን ያሳያል። ትልቅ ፍቅር አላቸው የሃል ሲቲ ደጋፊዎች። በቼልሲ ደጋፊዎች በኩል ስቴዲየም ውስጥም በሶሻል ስፔሱም ላይ በማህበራዊ ሚዲያም ላይ ምናምን የምታየው በተለይ እንግሊዝ ባሉት ደጋፊዎች የእኛን ደጋፊዎች ጌጅ ማድረግ እኔ አልቻልኩም። ግን የውጭ ሀገር ደጋፊዎችን በሶሻል ሚዲያ የቼልሲ የታወቁ ብሎጎችን ብዙ ተከታዮች ያሏቸው የትዊተር ገጾችን ስታይ ቀዝቀዝ ያለ ስሜት አለ። ክሬዲት ይሰጡታል አንዳንድ ጊዜ፣ በጣም ግን ኮልድ የሆነ ስሜት ነው ያለው ለሱ። ምናልባት እሱ ላይ ያለ ሬጅ አይመስለኝም። መጀመሪያውኑ ለቼልሲ አይመጥንም የሚል ስሜት ያላቸው ብዙ ደጋፊዎች አሉ። ሁለተኛ የሰዎቹን ውሳኔ መቃወምም ይሆናል። ለምሳሌ አስታውሳለሁ ሊዮኔል ሜሲ ላይ ጮህበት ነበር በፔጂ እና ኔይማር ላይ ጮህ ነበር በፔጂ። በተለይ መጨረሻ አካባቢ ነጥቡ ኔይማርና ሜሲ አይደሉም። ነጥቡ የሜሲና የኔይማር አይነት ዝውውሮችን በሚፈጽሙት አለቆች ላይ ነው። የስታር ሲስተም አደረጋችሁት እና ሲሪየስ የእግር ኳስ ዝውውሮች አይደሉም እነዚህ። ችሎታቸውን በመጠራጠር አይደለም። የሜሲና የኔይማርን ችሎታ እንዴት ትጠራጠሪያለሽ? ግን ቡድኑ የበለጠ ኮሌክቲቭ መሆን እንደ ቡድን የሚጫወት መሆን ካለበት የስታር ሲስተም አይሆንም ለዛ የሚል ቅሬታ አለ እና አላማችሁ እግር ኳስ አይደለም ማለት ነው የሚል ቅሬታ ስለነበራቸው ነሰሰርሊ ሜሲ ላይ አይደለም ጩኸቱ ወይም ነሰሰርሊ ኔይማር ላይ አይደለም ጩኸቱ። ሜሲና ኔይማር አይነት ዝውውሮችን ለመፈጸም የወሰነው ፕሮጀክት ላይ ነው። አንዳንዴ እነዛ ሰዎች ወይ አሰልጣኞቹ ኮላተራል ዳሜጅ ይሆናሉ። ስለዚህ እስካሁን ተቃውሞ የለም ሊያም ሮሲኝ ላይ። ለምንስ ይቃወማሉ ደጋፊዎች? ቡድኑ ጨዋታ እያሸነፈ ነው። ግን ያለው ቀዝቃዛ ስሜት እነ ቤግዳድ ኤግባሊ ላይ ካለ ስሜት የሚነሳ ሊሆን ይችላል። ስቴዲየም ውስጥም የሮማን አብራሞቪችም ባለፈው በመጨረሻው የስታንፎርድ ብሪጅ ጨዋታ ጭምር ተነስቶ ሰምተናል ሲዘመር። ከሊድስ ጋር መሰለኝ የመጨረሻ ጨዋታቸውን ያደረጉት። ይሄ ስሜት የሚነግረን በሃል ሲቲ ደጋፊዎች በኩል ያለው ስሜት በቼልሲ ደጋፊዎች እየተደገመ አይደለም። በእርግጥ እንደዚህ አይነት ተጨማሪ አሶሲዬሽንም የላቸውም እና ሁሌም ወደ ኃላፊነት ከመጣበት ጊዜ ጀምሮ እያሸነፈም ጭምር ማለት ነው ስኬፕቲሲዝም አለ። እያሸነፈ አሁን ከማሸነፉ በላይ በተለይ በጠቅላላው በሚዲያ በሌሎች ክለቦች ደጋፊዎች በኩል ያለው አስተያየት የተናገራቸው ነው። አንድ ጨዋታ ሳያሰለጥን ለውም ትዊስት ተደርገው ያላለውን ነገር እንዳለ አድርገው ከአርሰናል ጨዋታ ነው መሰለኝ የጀመረው ሰው ነው ከቻልተን የጀመረው ከዛ ከአርሰናል ጋር የተጫወተው። ከዛ ጨዋታ ጀምሮ የአንደኛ ያላለውን ነገር ትዊስት እያደረጉ ሰዎች ሙሉ ፕሬስ ኮንፈረንሱን እና ያን የተናገረበትን መንፈስ አለመረዳት የሆነች ከአውድ ውጭ የምትወሰድ የሆነች አስተያየት ትኖራለች። ያላለውን እኔ ፕሬስ ኮንፈረንሶች ስለማይ ያላለውን በደንብ ላይ ሙሉን ስለምሰማ ነው። የ12 ደቂቃ ረጅም ፕሬስ ኮንፈረንስ አይደለም የሚሰጡት አሰልጣኞች። እንዲያውም የሚረዝምብኝ አንዳንዴ ክሎፕ ነበር። ክሎፕ ብዙ ማብራራት ስለሚወዱ ብዙ መናገር ስለሚወዱ የአብዛኞቹ አሰልጣኞች ፕሬስ ኮንፈረንስ በጣም አጭር ነው። ኢምባርጎ የሆነውን ጭምር በማግስቱ ለፕሬስ ብቻ ለፕሪንት ሚዲያ ብቻ የሚሰጠው በማግስቱ ይለቀቃል። እሱ ኢምባርጎ ይባላል። እሱ ራሱ ተደምሮ 7-7 ምናምን ቢሆን በደቂቃ 15 ደቂቃ ቢሆን ረጅም አይደለም። ግን ያቺንም የመስማት ትዕግስት ስለሌለ ያላለውን ይወስዱና ከዛ ይሾፍበታል። ከዛ ደግሞ የሆነ ንግግሩ ላይ ክሪንጂ ነው ሲናገር። ተጫዋች እያለ እኮ እንደዚህ አልነበረም የሚናገረው፣ ስካይ ላይ እያለ እኮ እንደዚህ አልነበረም የሚናገረው። አሁን የሆነ አይነት ጄሚ ካራገር እንዳለ ፖተር አይነት ነገር አይበታለሁ አለ። ፖተር በብራይተን በጣም ጥሩ አሰልጣኝ ነበሩ፣ የትራክሱት አሰልጣኝ ነበሩ። ስለ ስታይል ስለ ጸጉር ስለምን አይጨነቁ። ቼልሲ ውስጥ መጡና ሌላ ሰው ለመሆን ሞከሩ። ስታይሊስት ቀጠሩ፣ አለባበሳቸው ተቀየረ፣ የጸጉር ስታይላቸው ተቀየረ፣ አነጋገራቸው ተቀየረ፣ ራስን መሆን ጠፋ። ከዛ ፌል አደረጉ እና የፖተርን ነገር ያለው እሱ ላይ ይላል። አሁን ይሄ ነገር ሜዳ ውስጥ ስለምታየው ነገር
በአሰልጣኝነት አሰልጣኙ ሲጫወት ምን አዳዲስ ነገር እያየው ነው የሚለው ላይ ያተኩር። አሁን ትኩረቱ ምንድነው? ሰውየው ምን አለ፣ ምንድነው የሚመስለው፣ አነጋገሩ ምንድነው ምናምን አይነት እሱንም ማሸነፍ አለበት። ምክንያቱም የቼልሲ አሰልጣኝ ስትሆኚ ያው ካሪዝማ በጣም አስፈላጊ ነው። ሰሞኑን እያየው ነበረ። ሊያውም ፕሪሚየር ሊግ አሸንፈዋል እኮ በዚህ ካሪዝማ። ሩኒ ይሄ ሰውዬ ግን ካሪዝማ የለውም ይላል ስለ አርነ ስሎት። የክሎፕ ካሪዝማ የለውም። አይኖረው ባለው ካሪዝማ የፕሪሚየር ሊግ ሻምፒዮን ነው ሰውዬው። ከዛ አሁን ባለፈውም ታይምስም የክሎፕን ጥላ ከኋላ አደረገና በክሎፕ የግርማ ሞገስ ጥራ ስር ያሉ አይነት አድርጎ ጻፈ። ካሪዝማቲክ መሆን ጥሩ ነው፣ ግን መጨረሻ ላይ እኮ ሪዛልት ቤዝድ ቢዝነስ ነው። ሰውየው እያሸነፈ ነው ጨዋታ ሜዳ ውስጥ። 2 ጨዋታ ብቻ ነው የተሸነፈው። በሁለቱንም ጨዋታዎች በአንድ የጎል ልዩነት የተሸነፈው። በፕሪሚየር ሊግ 5 ጨዋታ 4 አሸንፏል። 5ኛውንም ማሸነፍ ነበረበት። ኢንፋክት ከሊድስ ጋር የነበረው ጨዋታ በጣም ዶሚናንት ነበሩ። ያው የፓልመር የተሳተውን ኳስ ታስታውሻለሽ። በቻምፒየንስ ሊግ ጨዋታ ከ2-2 አሸንፏል። ሰፊ አይደለም ሳምፕል ሳይዙ፣ ግን በጣም ጥሩ ጀምሯል ለማለት ግን ይቻላል። በመጀመሪያዎቹ 6 ጨዋታዎች የፊትነስ ችግር ያለባቸው ተጫዋቾች አሉ። አሁንም ፓልመር፣ አሁንም ሪስ ጄምስ ምናምን ገና የተሟላ ፊትነስ ላይ ያልሆኑ ተጫዋቾች አሉ ምናምን፣ ግን በጣም ጥሩ ጀምሯል እና እሱን ኤግዛማይን ማድረግ ይሻላል። ቡድኑ እንዴት ነው እየተጫወተ ያለው ና የሚለው ግን ሰውየው ሜዳ ውስጥ ከሚያመጣው ስኬት የቼልሲ ውጤት አሁን ዲስከሽን አይሆንም። ብዙ መነጋገሪያ ሲሆን አትሰሚም። ይሄኛው አሰልጣኝ ከመጣ በኋላ የበለጠ መነጋገሪያ የሚሆነው እንዳልኩት አፒረንሱ ነው። እሱ ራሱ ሶሻል ሚዲያ ላይ ወጥቶ ያው እኔ ቲኔጀር ልጆች አሉኝ፣ ለእኔ ችግር የለውም እግር ኳስ ህይወቴ ላይ በሙሉ እነዚህን ነገሮች እቋቋማቸው ኖር ያለሁ ቡሌት ፕሩፍ አለኝ፣ ኢትስ ኦኬ፣ ልጆቼ ግን ሶሻል ሚዲያ ላይ ያዩዋቸዋል ስለ እኔ የመጽፏቸውን ነገሮች ብሎ ባለፈው በጣም ኢሞሽናል ነገር ሲናገር ነበር። እሱ ላይ ያለው ፌዝ ልነግርሽ አልችልም። ትዊተር ላይ የሆነ ነገር በተናገረ ቁጥር እና ከዚህ በፊት አንድ የሊገ የዩቲዩብ ቻናል አለ እና ማኔጅ የሚለውን ቃል ሜን ኤጂንግ ከሚለው ነው የመጣው አለ እና የሃይ ፐርፎርማንስ ካልቸር ውስጥ የኖረ ሰው እንደሆነ ያስታውቃል። አርቴታ የሆኑ ሰዎች አሉ የሃይ ፐርፎርማንስ ተርሚኖሎጂ የሚጠቀሙ ሰዎች እና ትክክል ላይሆን ይችላል ኤትሞሎጂካሊ ቃሉ የመጣበት ስር መሰረት። ግን አሁን እሱን ብዙ ጊዜ ትዊተር ላይ ብትገቢ ታገኘዋለሽ፣ ክሊፖች ብትፈልጊ ያንን በቃ ይሄ በእንደዚህ በሌለ ዝም ብሎ የሆነ ነገር አምጥቶ የሚደባልቅ አይነት ሰው አድርጎ የማየት አይነት ልማድ አለ። ማን ኤጅ ማለት ኤጂንግ ሜን ማለት ነው ብሎ አስተያየት ሰጠነ። ሌሎችም ምሳሌዎች ተጠቅሟል። ለምሳሌ በመጀመሪያ ሳምንት በኃላፊነቱ ጊዜ ከጆ ኮል ጋር አንድ ቃለ ምልልስ ነበር፣ ለቲኤምቲ የሰጠው ቃለ ምልልስ እና እዛ ላይ እኔ በ11 ዓመቴ የትምህርት ቤት ቡድን አሰልጣኝ ነበርኳል። አሁን ይሄ በቃ ሁሌም ለኮቺንግ ሲዘጋጅ የኖረ ሰው መሆኑን የሚያሳየን። ከዛ ደግሞ ሌሎች ስሎጋኖች አሉ። ሰዎች የሃይ ፐርፎርማንስ ካልቸር ማይወዱ ሰዎች አሉ። አንድ ነገር ነው ግን ለምሳሌ ፕሬሸር ኢዝ ፕሪቪሌጅ ነው። ጫና ክብር ነው። በቃ ጫና የሚሰማሽ ለትልቅ ቡድን ስትጫወች ወይም ትልቅ ቡድን ስታሰለጥኝ ነው። እንዲህ አይነቶቹ ነገሮች ይወስዱና ከዛ ደግሞ ባለፈው ሞሴር የሚሏቸው የማሳጅ ባለሙያ ቢል መክሎች የሚባሉ አሉ። ጸጉራቸው ላይ እንደዚች አድርገው ጭንቅላታቸው ላይ ትንሽ የሄድ ባንድ የምትመስል ነገር ኦልዌይስ ኮኔክትድ የሚል ነገር ለጥፈው ሲሄዱ ታየና ይሄም በቃ ያመጣው ሞቲቬሽናል የሆነ ነገር የሃይ ፐርፎርማንስ ካልቸር ሞቲቬሽናል ኮት ምናምን የሚጠቀም ምንድነው ጀርገን አይደል ነው የሚባለው የጀርገኖች የሚያበዛ ምናምን ፕሬስ ኮንፈረንሱ ለዛ ነው የእግር ኳስ ቋንቋ የማይሸተው። ፕሬስ ኮንፈረንሱ ላይ የሊንክዲን ሊያም ነው የሚሉት የሊንክዲን አሰልጣኝ የሚመስል ምናምን ይሉታል። ይሄንን ፐርሰፕሽን ነው ማሸነፍ ያለበት። የሚገርም ነገር ነው። ሜዳ ውስጥ እያሸነፈ ነው ሰውየው፣ ግን ሜዳ ውስጥ የሚሰራው ስራ አይደለም ለሰዎች አጀንዳ የሚሆን። ይሄ የእግር ኳስ ካልቸራል ፐርሰፕሽን ነው። ቬንገርም ሲመጡ እንደ ሎድድ ቋንቋ የሚጠቀም ነው። ሰውየው ሼክስፒሪያን አይደሉም፣ እንደ ሼክስፒር ግን በደንብ ኃይለኛ እንግሊዝኛ ነው የሚናገሩት። እና መጡና ሰውየው ፈረንሳዊ ናቸው እና አካዴሚሽን ናቸው። ሜዲሲን 1 አመት ተምረዋል። የኢኮኖሚክስ ማስተርስ አላቸው። 14 የተለያዩ ላይሰንሶች አላቸው። ሶ አንባቢ ናቸው። ፍልስፍና ያነባሉ። ሶቪየት ማነው ሶሻሊዝም እየሰራ ነው እየወደቀ ነው የሚለውን ለማጥናት ወደ ኢስት ዩሮፕ የሄዱ ናቸው። ገና ተጫዋች የነበሩበት ጊዜ ብዙ ተጫዋቾች ወደ ሚያምር ባህር ምናምን በሚሄዱበት ጊዜ ሰውየው ሶሻሊዝም እንደ ርዕዮተ ዓለም የሚሰራ ነው አይደለም የሚለውን ግን በአካል በእነዚህ ሶሻሊስት መንግስታት ባሉባቸው ሀገራት ሄጄ ማየት አለብኝ ብለው እዛ የሄዱ ናቸው። ገና በልጅነታቸው ካምብሪጅ መጥተው እንግሊዝኛ የተማሩ ናቸው ምናምን። ስለዚህ እንደ እግር ኳስ እንግሊዝ ውስጥ እንዳሉ አሰልጣኞች ሊናገሩ አይችሉም።
ኢንቴሌክቹዋሊዝም ይኖራል። መጀመሪያ ሰዎች እሱ ነው ይሄ ሲዩዶ ኢንቴሌክቹዋል ምናምን ማለት የጀመሩት እና ሰዎች ሜዳ ውስጥ ከምታመጪ ውጤት ይልቅ መጀመሪያ ፐርሲቭ ከሚደረግ ፐርሶናሊቲሽ ጋር ነው ችግር ውስጥ የሚገቡ። በተለይ ሚዲያ ላይ ያሉ ሰዎች አሁን ካራገር ያንን ማለቱን አልወደድኩትም፣ ግን ካራገር ብቻኛው ሰው አይደለም። ሌሎችም ሰዎች እንደዛ ይላሉ፣ እንደዚህ አይነት አስተያየት ይሰጣሉ። እና ለቼልሲ አሰልጣኝነት ይሄ እሱም ራሱ ባለፈው ደስ አይለኝም ማለት ይሄ ስትሬንጅ ጋይ ዊርዶ ክሪንጂ ምናምን የሚሉ ቃላት ይጠቀማሉ አለ ሰዎች። እና ከአርሰናል ጋር በነበረው የባለፈው ጨዋታ ላይ አንድ ኳስ ረጅም ኳስ መጣና ኮንትሮል ማረጋጋተው ያው ቴክኒክ ቦታው ላይ ሆኖ የመጣ ኳስ ነው እና ራሱ ላይ እንደ ኤስቴቫኦ ከጨዋታው በኋላ ያንን ክሊፕ እያሳየ ተጫዋታ ታውቃለህ ግን ፕሮፌሽናል እግር ኳስ ሆነ ታውቃለህ ብሎ ቀለደብኛል። ግን በጣም ብዙ ለሹፈት ሰዎች ተጠቅመውበታል። ያን ያጋጥማል ጨዋታ ውስጥ እርጥብ ነው ምናምን ሁኔታው ኮንትሮል አያደርግም ይሆናል። ኢትስ ኦኬ። ግን ሰዎች እንዲህ አይነት አሁን አንዱ ችግር ያነሳሁት ነጥብ ቴክኒካል ከሆኑ ነገሮች ይልቅ ይሄ ፐርሰፕሽናል ነገር ሲከፋ ደግሞ ለዛ ነው አሁን የእግር ኳሱ የፖለቲካልና የሶሻል ላንድስኬፕን ሰርቫይቭ አያደርግም። ያንን ምንድን ነው ምህዳር ልበለው ያንን ኢንቫይሮንመንት ሰርቫይቭ አያደርግም። በተለይ ደግሞ እንደ ቼልሲ ባለ ሞደርን ፓወር ሀውስ ላይ 3 ጨዋታ ከተሸነፈ ይሸነፍ 3 ጨዋታ ከተሸነፈ ይባረራል። ከተሸነፈ የሚባረረው በታክቲካዊ ምክንያቶች እንጂ በመነጽሩ ምክንያት አይደለም፣ በሚናገርበት ቶኔሽን አይደለም። አላቅም የሆነ አክት አለው ግን አለ በቀደም ትላንትና ነው ከትላንት ወዲያ ሩኒ ነው እንደውም የተከላከለው። እንደ እውቀት ከሆነማ አንብሊቨብል አሰልጣኝ ነው 100%። እሱን አብሬው ስለሰራው በጣም ስላገዘኝ ቡድኑን እንዴት ኦርጋናይዝ እንደሚያደርግ ስላየው ትሬኒንግ ሜዳ ላይ የሚሰራውን ስራ ስላየው እንዴት እንደሚያሰለጥን ስላየው እንደ ኮቺንግ ምንም ጥያቄ የለኝም በማሰልጠን ችሎታው ላይ ያለ ጥያቄ እኔ ምናልባት የቼልሲ የመልበሻ ክፍል ስታሮች ያሉበት የመልበሻ ክፍል ስለሆነ ለምሳሌ በሴሌክሽን ጊዜ አንድ ደህና ስም ያለው ተጫዋች 3-4 ጨዋታ ላይ ተጠባባቂ ወንበር ላይ ቢቀመጥ ያ ውሳኔ ይዞት የሚመጣው ፕሬሸር ላይ ተጫዋች ደስተኛ አይሆንም። ኤጀንቱ የሆነ ነገር ማለት ይጀምራል። እንደዛ ሲሆን ሁሉንም ተጫዋች አስደስቶ ማቆየት ይችላሉ የሚለውን ካልሆነ በስተቀር ችግር የለውም ማለት። ግን በቅርብ ጊዜ የሚናገረው ነገር ለምሳሌ ፈገግታው እንግዳ ነው፣ የሚናገርበት ማነር ለየት ያለ ነው፣ ክሪንጂ ነው፣ መነጽሩ ድሬስ ሴንሱ አለ። ስለ ድሬስ ሴንሱ ራሱ ሁሌ ስካርፍ ያደርጋል ካየሽው። እና ሌላ አሰልጣኝ ሲባል ብዙ ሰምቼ አላውቅም። ሊያም ሮሲኛ ላይ የሚሰጡት አስተያየቶች አሁን ምንም ከዘረኝነት ጋር ላገናኘው አልፈልግም፣ ግን ለጥቁሮች ራሱ እንደዚህ አይነት ኃላፊነት ማግኘት አስቸጋሪ ነው። ለጥቁር ወጣት ስኬታማ ተጫዋች አስቸጋሪ ነው። ለእኔ ለምሳሌ ላትወጁ ትችላለች ላሚን ያማልን ወይ ቪኒሽስ ጁኒዮርን ላትወጃቸው ትችላለች። ግን ላሚን ያማል ዝም ብሎ ምንም ያን ያህል ትልቅ ተስፋ የሌለው የግራ ፉልባክ ቢሆን 60% የሚሆኑት የዘረኝነት ስድቦች ላሚን ላይ አይሰነዘሩም። በነጭ ዓለም ስኬታማ ሀብታም ወጣት ጥቁር መሆን አስቸጋሪ ነው። ምክንያት የለ አሁን ማለት አልወደውም የዚህን ተጫዋች ባህሪ ልትይ ትችያለሽ እንደፈለግሽው። ግን ዘረኝነቱ የመጣው ላሚን ያማል በ17 ዓመቱ ሎሚን ዶሚኔት የሚያደርግ እግር ኳስ ተጫዋች በመሆኑ ምክንያት ከዛ በላይ ዶሚኔት ያደረገ ተጫዋች ደግሞ ቪኒሽስ ጁኒዮር ነው። ረጅም ጊዜ ስለቆይ 7-8 ዓመት ቪኒሽስ ጁኒዮር አንድ የሆነ ሌቫንቴ ውስጥ የሚጫወት የመሀል ተከላካይ ቢሆን በዘረኝነት አይሰደብም ልል አልችልም። ይሰደባሉ በአነስተኛ ክለቦች ውስጥ የሚጫወቱ የመሀል ተከላካዮች። ግን አሁን የምናየውን ሰሞኑን ዚ አትሌቲክ ላይ ዶርመን ኮሪገን የሚባል ሰው 20 ምናምን ጊዜ ነው ጨዋታ የተቋረጠው እሱ ዘረኝነት ተሰድቦ። ከባድ ነው ወጣት ሀብታም ጥቁር ስኬታማ መሆን በነጭ ዓለም። ለአሰልጣኞች ደግሞ ዝግ ነው በሩ፣ በጣም ዝግ ነው በሩ እና 43% የሚሆኑት የፕሪሚየር ሊግ ተጫዋቾች ነው የሚለው የፕሪሚየር ሊግ ተጫዋቾች ጥቁሮች ናቸው። ግን በአጠቃላይ በእንግሊዝ ፕሮፌሽናል እግር ኳስ 92ቱም ፕሮፌሽናል ክለቦች የሚመለከት ነው እስከ 4ኛ ዲቪዚዮን ድረስ ያሉት እነሱ ውስጥ ደግሞ 4% ብቻ ናቸው ጥቁሮች። እና እንደዛ አይነት ሁሌ ሜስ የማጽዳት ታሪክ ነው ለጥቁሮች የተሰጠው። እና ያም ፐርሰፕሽን ቀላል አይደለም። ነገር መጥፎ በሚሆንበት ጊዜ በቆዳ ቀለም ብቻ ሰዎችን ፕሪጀጅ ያደርጓቸዋል። ያንንም ፐርሰፕሽን መዋጋት አለበት፣ ተወደደም ተጠላ። ለዚህ ነው የሊያም ዴላፕ አይነት አሰልጣኝ የሊያም ሮሲኛ አይነት አሰልጣኝ ትግል የሜዳ ውስጥ ትግል ብቻ አይመስለኝ። ሜዳ ውስጥ እያሸነፈ ነው፣ ለጊዜው አጀንዳ አይደለም። እያሸነፈም ጥሩ ጀምሯል፣ ለምንድነው ጥሩ የጀመረው የሚል
አናሊቲካል ነገር አይደለም ሲወራ የምትሰሚው። የበለጠ የምትሰሚው አነጋገሩ፣ መልኩ፣ ያ እንግዳ ፈገግታው፣ ያ ማኔጅ የሚለውን ቃል ራሱ አንደርስታንድ ያደረገበት መንገድ፣ ያ እነሱ ናቸው። እና ለእኔ እነዚህ ደግሞ ከሜዳው ውጭ ያሉ ትግሎች ናቸው። ሜዳ ውስጥ ማሸነፍ አለበት። በኃላፊነት የሚያቆየው ስኬታማም ያልተሳካለትም ሊያስብለው የሚችለው እሱ ነው። መበየን ያለበት በዛ ነው። ግን ሰዎች ሌሎቹ ነገሮች ላይ ይመስላል ለጊዜው ፎከሳቸውና ቀላል አልመሰለኝም ነገሩ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።